አልቻለም። አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት። እናት ስለሆነች አለሽም፣ ግን አንቺ ካልደገፍሻት ኮምፎርቱ ኬት ይምጣ? ራሷን እንድታይ እንፈልጋለሁ። ራሷን እንድታይ አሁን ቀን ስራ ተስራ ሀቡ ራሷን ትይልኝ። ለምንድን ነው የምትበድል? ለምንድን ነው ሁሌ መጥፎ አድርጋ የምታስበን? ለምንድን ነው እኛ ሁሌ አባታችን መረድ አድርጋ የምታስበን? እኛ እናታችን ነው የምንፈልገው። እንድንረዳሽ ጸባይሽን አስተካኪ። አሁንም አታክ እያደረገችን ነው። ገባሽ? አሁንም ራሱ ጻ የሚፈጠረው ወይ ሰክራ ገታች ይሉኛል። ገባሽ? ሰክራ መጣላታች ትለኛል። ያቸዋለች ለምን እህቶች አሁን ፊት ለፊት እየዋሸች አላምናትም ነው አላምናትም። እኔ ከድሮም አላምናት። ድሮም ጀምሮ እንደምትዋሽ ነው የማውቀው። በጣም ብዙ ነገር ነው ያውቃሉ እንደምትዋሽኝ። እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት። እኔ ከዚህ በላይ አልችልም። ሀቡ ቻሉሽ እንጂ ከእሷ ጆሮ አልሰማሽም። እነሱ ሲዋሹ ቢሆን እንደምትዋሸኝ አውቃለሁ። እናቴ ናት። ሀቡ አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ። እኔ ግን እድሜ ልክ የኖርኩበት ነው። በጣም ነው የምትዋሸው። በጣም ለምሳሌ I don't have time for this ሀቡ እኔ እየታመምኩኝ ነው። ፕሊዝ ሻይሚዬ እዚህ ጋ ያለውን 40 ሺህ ህዝብ አክብሪ። አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም። ከእናት በላይ ምን አለ ማሬ? እንዲህ ሀቡ ላይ ከእናት ስለሆነች እሺ፣ እዚህ ምድር ላይ ከእናት በላይ የሚችል አካል አለ? እስኪ ንገድ አንድ ጥሪ ዳስ ፖይንት። ያ ማለት እኔ በህይወት ማንም አዝኖልኝ አያውቅም ማለት ነው። እናት ከሆነች ያዛኛ የምታያት ነው እንደምትናገረው ነው እየሰማች ነው የምትለውን ቃላት። ለሰዎች እየሰጠሽ የለኝም ቤር ማማ ከዚህ በኋላ ኦኬ እሱ ከሆነ አላደርግላቸው ድሮም አድርገሽልኝ አታውቂም። አሁንም አናውቅም። አልፈልግም ሀቡ እኔ ከእሷ ጋር ከዚህ በኋላ ማውራት አልፈልግም። ላፊም አልፈልግም፣ መመላለስም አልፈልግም። خلاص የምትጠይቀውን ነገር ስለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? እንዴት ሆነልሽ አንቺ? እሺ እናትሽ እንዴት ሆነልሽ አንቺ ሰላም እንድትሆኚ ከእሷ ጋር? ኖ ከእሷ ጋር ሰላም አልፈልግም። በቃ ራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹዋሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት ነው? እኔ ነው አልፈልግም ሀቡ እኔ ተውም የምር በቃ ምን ታደርግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ። ከዚህ በኋላ ነው የበፊቱ ያልኩሽ ነው። ሁሉ ካወራሁ በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ I hate everything right now ነው። አሁን ላይ እንደውም ሁሉም ነገር ነው እዚህም የወጣሁት ልክ እንዳልኩሽ ሌላውን ዲፌንድ ለማድረግ ነው። እሷን መጥፎ ነገር ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደነ ቦታ ላገኛለሁ እያስብ ያለቅም ነበር ከዚህ ሁሉ ጊዜ በኋላ ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች፣ አታውቅም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ ተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት። አሁንም እኮ ሰው ነው የሚረዳኝ። የኔ ናት እናትዬ። ቆይ አንዴ እኔ ላናግራት። ሀቢባ በአላ እኔ ሰላሙን እንደፈለኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ ሰላም እንድትሆኑ አድርግልሽ። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው። ሀይሚዬ እኔ እናት አዳምጪኝማ በእናትሽ። እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41 ሺህ ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለድሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በልጅነት ብዙ ነገር አሳልፋችሁ ነገርሽን፣ ታናናሾችሽን ታግዣት ነበር። በአስተዳደግ እናትሽ እየለፋች ስታሳድጋል ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባላል እና ይቅር በያትና ሰላም ሆኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው። ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኒ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ ያልዘንጥበትም የቤተሰብን ጎደሎ ነው የምሞላበት። በዛት የበላ ነው አንድ ቀን የቀመሹ የሚያንገበግባት ከሆነ እናት አይደለችም እሷ። ዊ ዶንት ኖ ሄር خلاص እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ ደረስ ነው።
እናታችን አላረገችልንም ብለን ግን አንድ ቀን ስሟን አስተናናቅም። እሷን ብዙ ሰው ፊት ገርታል ነው በቃ እኮ አትሊስት ተረጃ አትሊስት ኦኬ ተረጂን የሆነ ነገር ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው እንዴ ውስጣችን ያለውን እሳት ማንም ሰው አያውቀውም። እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን ድረስ እኔ ድምጿን ስሰሙ ትሩም አለብኝ አይከናት ከምን የተሰሩ ነገር ከየት መጣጥላቸው መቼም አልፈጠርኩትም ራሴ ድምጿን ኬት እንደመጣ ልንገርሽ በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰሙ ታመማለሁ ሀቡ ታመማለሁ ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮ ያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለ ነው። እንዴ ድምጿ ስሰማ እታመማለሁ። ልክ የሆነ ትሆን ነው የሚሆንብሽ ነው ድሮ ያደረገችሽ ነው ትዝ የሚልሽ ወሬዋን በተለይ ስሰማ ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምትወራው ነው እንደዛ ነው የምትወራው። ይጥቀምሽ we wish you good luck ሂጂበት ቀጥይበት ፖስት በቃ ፈጣሪ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። የማንም ኮሜንት አንፈልግም። የኔ ማር ልንገርሽና እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ይኸውልሽ እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። ምናቸዋል ከዛ ምንም አይነት ነገር አላወራችም እና ቤቱን አባትሽ እንደወሰደባት እናንተ አባታችሁ ጎን እንደቆማችሁ በቃ አባቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ሚዲያ አንዳችን ካልሞትን አውቃለሁ የሰፈር ሰው ነው አንዳችን ካልሞት ለምን ትወቀሳለች? እኛ አሁን ቤተሰብ ውስጥ እንዳለ ታውቂያለሽ። አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረገው እናታችን ስናም እኮ አትፈልግም። በቃ አንዳችን ካልሞትን እዚህ ቤት ውስጥ የሆነ ካልሞተ በቃ እነሱ ወደ ራሷ የምትመለሱላ አይመስልንም። አሁን የሚያመጣው ፈጣሪ ነው፣ እኛ ስለፈለግ ነው አይደለም። ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል። ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም ገባሽ? አንቺ ስለ እናትነት ነው እያወራሽ ያለሽው። ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት የተሸክሜ ነው ያለው። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል? ልጄ ጎበዝ አልሽኝ፣ እደጊ ፈጣሪ ስትሽ አልሽኝ፣ አልሰጥሽኝም ብለሽ እየጣላሽኝ ነው። አልሽም አታሳቂኝም። ካላስ አላቅሽም አተኝም አልወቅ እንዳንቺ አይነት ልጅ ነኝ። አልወቅ በቃ ሀቡ እኔ ልወጣ ነው። እሺ እናቴ አሁን እዚሁ ታጣችሁ ፈታችሁ ይሄ ቀላል ነገር አይደለም። ሀቢባን ተያት። ግሩፕ አደራጅታ እኮ እሷ እኔን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ ላጠፋ እኮ ስል ስለዳጉ ኢንቦክስ ቁጥርሽ ሀቢባ ኢንቦክስ አስቀምጪልኝ። በውስጥ ራለን በዋትሳፕ አወራቸዋለሁ። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችን እናክመን ድነን ወደፊት መራመድ ብቻ ነው ያለን አማራጭ። ለምንም የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። እሺ ደህና ደሪ። እኔ ብትፈቱት ደስ ይለኝ ነበረ፣ ግን በቀላሉ የሚፈታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቆንታ አስቀምጥልኝ እና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለን ነው የምንሰማው። አንቺ ግን አትሰማም። እናታችን እሷ ናት። ነግሬሻለሁ፣ እንደምታደርግላቸው እኔም ነግሬሻለሁ። አልተሳሳቱም፣ ታደርጋለች። ግን እኔ የምላቸው ነገር ሳይሆን እሷ የምትላቸው፣ በተለይ በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ የጎሰቤ ስንሄድ ልጆቹ አሉ። አሁን ለምን አይመጡም ታዲያ? አንሄድም፣ ምክንያቱም ሀይሚ አትግቡ ብለናለች። አባቷንም ቀጠር የምትረዳው 20 ዓመት ውለታ አለበት የምትንከባከበው አባቷ። የትም ዞሮ ሲመጣ የትም ሲሄድ የት ነበር ጥላን የት ሄድክ እንኳን ብላ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለች ሰምተሻታል?
ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን ይሄን አሁን ይሄን ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖር ያለው እኮ ሰው እኮ ወደ ጉድጓድ ነው እንጂ እኮ ወደ ልጅ እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ ኑበት ቀቅር በቃ ነው። ወላሂ እውነቴን ነው። ነገ ሲያገቡ ብላኛለች፣ ብትሞቺ ብላኛለች ሀቢባ። እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔ ሊዝጋው ሃይማኖት 3-4 በሞትሽ ይህ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞት ትለኛለች። ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ሞት ነው የምትመኝልኝ ሃይማኖት። ሞቴን ባትመኝ ኖሮ ቁጭ ብዬ እያየኋት በገዛ ቤቴ ትበያስኩበት ቤት ሁሉን ነገር ይዘው ሄድ በፊቴ ላይ ሳህን እኮ እንደ ውጭ ሰው እንቺ ከበላሽ እምቢ ጓደኞቻቸውን ይሰበስባሉ። ሀቢባ በበዓል ቀን ደረሰች ሲሉ ግቡ ዳቦ ብሉ እኮ አይደለም ሰው አልጠራም እኮ በቁጥጥሯ ስር በቃ የሆነ እኔ ምንም እንደማያገባኝ ከዛ እንደገና ተሰክራለች። የሚሆነው አመራር የሚሆነው የሚያስተዳድረው ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶ ነው ወረዳው ተስራ ማዚ በጣም ለሴቶ ምሳሌ ትሆናለች። ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች። ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጥ እሷ እንደምትል አይነት ሰው ሆኜ ነው እኔ እንደ ሰው ወጥቶ እንኳን እጁን አውጥቶ ብታይ መዓዛ አትሆንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ደፋ ይሄን ስላለች ከተጠያቂ ታታልፍ ነው። አሁንም ይከፍላታል፣ አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው፣ እሱ ይክፈላት። ይክፈላት። አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት። ሀቢባ ይክፈላት፣ ወላሂ ይክፈላት። ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል። የራሱ አናግራቸውና አራቱንም ዋትሳፕ ክሬት አድርጌ በዋትሳፕ አናግሬያቸው መክራቸዋለሁ። እኔ እንደታላቀት እኔ በእድሜ በጣም በበልጣቸው እንደነገርኩሽ አንቺ እኔን አታደርሽኝም። አንቺ ራሱ ልጅ ነሽ፣ በ10 ዓመት ነው የምትበልጭኝ። አይ ተሸወርኩኝ እኮ ሀቢባዬ፣ ተሸወርኩ። ሰው እንዲያግዝሽ አካውንት ነምበርሽን ንገሪን እና ሁሉም የአቅማችንን እንደግፍሽ እና ቃሌ ነው። እኔ ጋይስ አይ ፕሮሚስ ልጆቿን አናግሬ ታርቃቸዋለሁ። እዚህ ጋር መጥተው መታረቃቸውን በላይናችሁ ታያላችሁ። እመክራቸዋለሁ። ልጅነት ነው፣ አለማወቅ ነው እና ያው ሜቢ ራሳ አንቺን ከሌላ ዘናዊ እናት ጋር እያነጻጸሩ በልጅነታቸው መግረፍሽ፣ መቆጣት ያን ሁሉ ነገር እንደ ክፋት አይተውት ሊሆን ይችላል። አለማወቅ ነው ይሄ ደግሞ እንጂ ሁላችንም ተገርፈን ያደግ ነው። አለማወቅ ነው። ንገሪን አካውንት ተሸ 1000 21 06 አሁንም 06 ድጋሚ አሁንም 06 278 78 9 መጨረሻው 9 ሙሉ ስምሽ እናቴ? መዓዛ ደጉ መሐመድ። መዓዛ ደጉ መሐመድ። እኔ ከራሴ ልጀምር። አሁን እኔ 10,000 ብር ትራንስፈር አደርግልሻለሁኝ እና ውዶቼ ውሰዱና አካውንት ነምበሯን ሁላችሁም እችን እናት ያቅማችን እናርግ። ይሁን ያሁን ከራሴ እጀምራለሁ። ስልኬን እያበራው ነው። 1021 06 78 9 ነው። ላረጋግጥላችሁ ልምታውና እዚህ ጋር ትራንስፈር አድርጌ እኔ ያረጋግጥላችሁ አካውንቱ ትክክለኛ ለመሆኑ። ስልክ ቁጥርሽን ንገሪያቸው። እኔ ኦልሬዲ አውቀዋለሁ ግን 0912 0912 90 22 98 98 ዋትሳፕ ክፈች እሺ።
ዋትሳፕ ላይ ኮንታክት ላረግሽ ቮይስ አደርግ አንድ ራይት ብቻ ሊሆነው። ይሄ ስልክ የመጣሽበት ስልክ የሰው ስልክ ነው አይደል? ይሄ ስልኩ የሰው ነው፣ ቁጥሩ ነው። ስልኩ ቀፎ። አሁን ቲክቶክ ከፍታለሽ ያመጣችሽ ልጅ ላመስግናት። እሺ አመስግኛት። ያመስግኛት። ሰላም ነሽ? ሰላም ነው። ሰላም ነሽ? ትንሽ ማን ነው? ህይወት እባላለሁ። እኛ ብዬ ህይወት በጣም ነው የምናመሰግነው ቲክቶክ ከፍተሻት ስለመጣሽ። ችግር የለውም አቡዬ፣ በርቺ እና የእነዚህ ልጆች ችግር ፍቺ። እኔ ማዚ ማለት ለልጆቿ ምን አይነት እናት እንደሆነ እኔ ያውቃለሁኝ። ልጆቹ እነሷ የተለዩ ናቸው። በተለይ ሀያትን እኔ እኮ ወንድ ልጅ አልፈልግም ወንድ ልጅ አለኝ የምትላት ልጇ ነች የምትመካባት ማለት ነው። እኔ እንዲህ አይነት ነገር መፈጠሩ ህመም ውስጥ ነው። የሚገርምሽ ማዚ ራሷን ልታጠፋ ስትል ራሷን ልታጠፋ ነበር እንዴ? ታዲያ ወደ ሚዲያ እኮ የመጣችው ልታጠፋ ደብዳቤ ጽፋ ደብዳቤውን ሁሉ ነጥቄያት እኔ ጋ ወስጄዋለሁ ማለት ነው። ለወንድሟ ልትልክ ስትል ያገኘኋትና እቤታቸው የገባ የሚገርምሽ ትልቅ መንፈስ አለ። ከባሏ ጀምሮ ሲያመሳቸው ሲበጠብጣቸው ያለ መንፈስ። እናትና ልጅ በዚህን ያክል ልክ ይጠላላል ብለሽ ታስቢያለሽ? አይታሰብም። ስለዚህ ብዙ አመት እቺ ሴት አልቅሳለች፣ ብዙ አመት። ምክንያቱም የማይታወቅ ነገር ማለት ነው። የሚገርም አንድ አርቲስት አለች ፊልም ላይ ቆም የሆነች ረጅም ልጅ ናት። እንደውም በመልክ ማን ትመስላለች እና ሁል ቀን ቲቪ ላይ እሷን ባየቻት ቁጥር እቺ እኮ ልጄን ነው የምትመስለው ትልና ታለቅሳለች። እነዚህን ውብ ውብ የሆኑ ልጆች ወልዳ አድርሳ እንዲህ አይነት ከባድ ነገር ቤታቸው ውስጥ ገብቶ ሲመሳቸው እናትና ልጅ ሊመላለስ የማይችሉ ቃላትን እየተመላለሱ እስከ መቼ? እኔ ልጅ ያለው የ4 ልጆች እናት እጅግ በጣም ልቤ ነው የሚሰበረው ሁል ጊዜ ማለት ነው። በተለይ ትንንሾቹ ልጆች ሁል ጊዜ እቆጣቸዋለሁ። በተለይ ኢሙዬ ልጄ ናት ለኔ፣ ኢማን ማለት ነው። ኢሙ እሱ ከማዚ ጋር ያለ ነገር ምናምን ብዬ ከተቆጣኋት ይሙዬ ምንም እኮ አይደለም ማማዝ ነው የምትለኝ። እኔ እንዴት ለኢማን ያለኝ ነገር በቃ ያመኛል ዛሬ ላይ ይሄ ነገር በመፈጠሩ እዚህ ቤተሰብ ውስጥና እኔ እንደውም በጣም ውስጤ የሃይማኖት አባት የላቸውም። የሃይማኖት አባቶች እንዴት ይሄንን ያክል ጊዜ ነገር ተፈጠረ ሚዲያም ላይ ከወጣ በኋላ ለምንድን ነው ዝም የሚሉት? ምን አለበት ይሄን ነገር ጠጋ ብለው ችግሩን ቢፈቱት? በቃ እነዚህ ሰዎች ናቸው አይደል እንዴ? ሰዎች ናቸው። የዚህ ቤተሰብ መበተን እኮ በጣም ትልቅ ችግር ነው። ለሀገርም ለወገንም ለማንም አይበጅም። እና አቡዬ በተቻለ መጠን ይሄ ችግር የሚፈታበትን ነገር አሁንም ቢሆን እንደው በእናትሽ ማዚ አሁን ሚዲያ ላይ የወጣችበት ትልቁን ምክንያት እኔ ያውቃለሁ። ሆድ ብሷት ስለ ልጆቹ ትናገር እንጂ ቤቴ በግፍ ተወሰደ ነው። የወጣችበትን ኬዝ አውቃለሁ። በአሁኑ ሰዓት እኔ ነኝ የሴት ማህበር አመራር ሆኜ ያለሁ። ማዛን ደግሞ ገፍቼ ወደዚህ ነገር የማምጣት ግዴታውም አለብኝ፣ ኃላፊነቱም ስላለብኝ ማለት ነው። ገብቶሻል? ትረጅኛለሽ። አሁን ቅድም ሃይማኖት ስትል እንዲህ ብለው የመከሩሽ ልክ አይደሉም። እንዲህ ትክክል የሆንባቸው አግባቦች አሉ። መሆን ካለበት እኮ የህግ የማቆምም ግዴታ ስላለብን ማለት ነው። እቺ ሴት ተገፍታ ስትወድቅ እኛ ቆመን ልናይ አንችልም። ገብቶሻል? ግን ደግሞ ከልጅ ጋር ያለው ነገር ተቆርጦ የሚወድቅ ነገር ነው አይደለም። ስለዚህ ይሄ ችግር ይፈታ። የሃይማኖት አባቶችን እንደው ስፔሻሊ የሃይማኖት አባቶችን ቀርቦ ይህንን ነገር እነሱ ጋር ቀርቦ እንደው አሉ ትልቅ ኡስታዞች አሉ። እውነት እንደው የሃይማኖት አባት የሚፈታ ከሆነ እኔ ኡስታዞችን የማግኘት እድሉ አለኝ። በእነሱ በኩል ተደርጎ ሀቡዬ አንቺም በዚህ ጉዳይ ላይ ዋጋ ከሽ ቤተሰብ ይመለስ አይደለም ከልጅ ጋር እኔ ከአባትየው ጋር ራሱ ያለው ነገር አሁን እኮ የአባትና የእናት ችግር ነው። ልጆቹን እንዲህ ብትንትናቸውን ያወጡ። ይህን ታምኛለሽ? እኔ አሁን ማዚን አንዳንዴ የምቆጣት ነገር ማዚ ልጆች አባታችሁን ለምን ወዳችሁ አይባልም። ግን ደግሞ ማዛ የከፋት ምንድን ነው እዚህ ቤት እየኖረ ደግሞ
ለምን ሄደው አልመሰከሩም? በቃ ያን ደግሞ ያደረገው ፍርድ ቤቱ ስለባቸው ማድላቸው ነው። እሷን በጣም ያሳመማት እሱ ነገር ነው የከፋት። ገብቶሻል? መስዋዕት አድርጋ ምናምን ዛሬ መጥቶ ካመጣ እንደ ማንኛውም እናት ልብ ይሰብራል። ሌላ ደግሞ ምንድነው ቤተሰብ ሊጠቀምበት የፈለገ ሰው የልጆቹን ፎቶ አውጥቶ ለጠፈ። እኔ ልጆቹን ፎቶ ያየው ቀን እግዚአብሔር በሚያውቀው ልጆች የኔን ሳይ ነው የምልሽ። አንድ ሌሊት ሰው ነው ቻይሚ ራሱ እኮ ብላለች። አንድ ሌሊት ሙሉ አልቅሻለሁ። በተለይ ኢማን የስስት ልጄ ስለሆነች አንድ ሌሊት ሙሉ የእውነቴን አልቅሻለሁ። እኔ ቻርለው መቅዲ የምትባል ማንድ ጓል አንዴ ላሳያት። እኔ ከራሴ ጀምሬ ነው አይቼዋለሁ። ገብቶልሻል? 10 ሺህ ያስገብቼልሻለሁ እናቴ። እሺ እናቴ ተባረኪ። እና አንድ ሌሊት ሙሉ አልቅሻለሁ የኢማንን ፎቶ ያየሁት ዕለት ማለት ነው። ምክንያቱም ኢማን ማለት ለማዕዛ የስስት ልጅ ታውቂያለሽ፣ በአይኗ ሙሉ የማታያት የስስት ልጇ ስለሆነች ማለት ነው። ስለዚህ ይህንን ቤተሰብ እንዴት አድርገን ነው ወደ ቀደመው ቦታ መመለስ የምንችለው? የኛ ኃላፊነት ነው። በቤቷ ላይ የተሰራባት ግፍ እሱ ችግር የለውም፣ እሱ መስመር ይዛል፣ ግዴታም ስለሆነ የመንግስትም የማንም ኃላፊነት ነው። ምክንያቱም እቺ ሴት ልጆች ወልዳለች። የባልና ሚስቱ ጉዳይ ሆኖ ነው ያለበት። እዚህ ጋር ልጅ በላይ ጠበቃ መቆም ካለበት ጠበቃ ተቀጥሮ አሉባችሁ። ይኸውልሽ እኛ ብዙ ርቀት ሄደናል እንዳደረጃጀት። ይህ ነገር አግባብ ምክንያቱም እቺ ሴት አላታባረርም የተፈጥሮ ህግ ነው። የእናትነት ህግ የእናትና የልጅነት ህግ የተፈጥሮ ህግ ነው። ሰው የሚፈታው ሰው የሚያስረው ጉዳይ አይደለም። አሁንም ቢሆን እኮ መዓዛ ልጆቹን አልተመቹኝም ካለች ወይም ደግሞ አሁንም በቤት ውስጥ ያለው ነገር እየተጋጋለ ከመጣ እኮ የጸጥታ አካል እኮ የራሱን እርምጃ ይወስዳል። 18 ዓመት ሞልቷቸው ልጆቹ ውጡ ሊል ይችላል። ግን ይሄ ነገር መሆን የለበትም። እነዚህ ልጆች እንደነበረው በእናታቸው ቅፍ ውስጥ እስከሚዳሩ ማደግ አለባቸው። ለእሷ ብቻ አይደለም ለእኛም ልጆች ስለሆኑ ስለዚህ ይህንን ነገር ታግለን ሀቡዬ እንፍታ። በቃ ስለምንችልም መብሰልም ስላለብን ማለት ነው። እንደ በሰለ ሰው ማሰብ አለብን። ይህንን ነገር እኔ በበኩሌ እንቅልፍ አጥቻለሁ። እንቅልፍም የለኝም። ተቆርጧል እኮ ስንት ነው ማየት ደረሰኝ ላኩልኝ አካውንት ከዚህ ላይ ወስደው አንዲት እህቴ 5000 አስገብታ ደረሰ ይልካለች። ማዛ ደግሞ መሀመድ ትክክል ነው። ስልክ ተደውሎባት ነው መሰለኝ ቁጥሩን እዚህ ጋር ባልሰጠችኝ። አይ መከራ። ኦኬ አንደኛውም 5000 ሁለት 5000 ደረሰኝ ደርሶኛል። ሶስተኛ ደረሰኝ ደግሞ 5000 5000 አንድ ደግሞ 10,000 አስገባለሁ ብላለች ማዚ። ኔትወርክ ነቀናት ደውለው ግን የሴትዮዋ ስልክ አንድ ሰው ስልክ የሰላት ለእናትየው በጎረቤት አብራት በመጣችው ህይወት በምትባለው ስልክ ነው የመጣችው። ህይወት ናት ቲክቶክ ከፍታላት ይዛት የመጣችው እና ስልክ ብትገዙላት። እኔ ገና ትናንትና እንደው ለዛኛው ልጅ የገዛሁትኝና በዛብኝ። በዚህ ብቻ 3 ገዝቻለሁ እኔ በዛብኝ። አሁን 10,000 ብር አስገብቻለሁ። ለሷ የሚችል ሰው ስልክ ትገዛላት ለእናትየው። ካላያችሁ ስልክ ብትገዙላት ዋትሳፕ ክሬት ብታደርግ ግሩፕ ከፍቼ ከልጆቿ ጋር 4 አደርግና
አራት ልጆቿ እሷን አምስተኛ ግሩፕ ውስጥ አስገብቻት ዋና አውርተን አስማምቻቸው አመጣቸው እና ታረቃሉ። እና ሀቡዬ ይሄንን ነገር በቃ ትልቁ ነገር ይሄ ነው። በአሁኑ ሰዓት ማአዚ ጤናማም እኮ አይምሮ አይኖራትም። ከልጅ ተለይቶ እንዴት አንዴ መሴጅ ገባላት ጠይቂያት። 3 ሰዎች 5,500 ሺህ ብር ልከውልኛል። ደረሰኝ ከኔ ጋር 4 ደረሰኝ ማለት ነው። የገባች ነው መሴጅ ያንቺን ቀፍ ስትወስጂ ቀፎ ሲገዛላት እዛ ራሱ ይታላት ችግር የለም አደርግላታለሁ። ችግር የለም የራሱ ኮድ አለው። ጥሩ በቃ እሺ። ስልክ ግዙላት ውዶቼ ባካችሁ። ስልክ ቁጥሯን ውሰዱ። አካውንት ነምበር ያዙ 1021060678 ይህ አካውንት ነምበሯ ነው። ስልክ ቁጥሯ ደግሞ ደውላችሁ ስልክ ልትገዙላት የምትችሉ ሰዎች ባካችሁ 09129028 በዚህ ወር ብቻ ለ3 ሰው ስልክ ገዝቻለሁ። በዛብኝ አሁን 4ኛ ይሆንብኛል። ማስሽ ለምሰጣዋል። ስለዚህ አገዙኝ እናንተ ሄዳችሁ ስልክ ግዙላት። ሌሎቻችሁ ደግሞ 5,000 ያላችሁን አግዟት እናታችንን እባካችሁ። እኔ ደግሞ ከልጆች ጋር የማስታረቁን ስራ እሰራለሁ። ህይወትን በጣም እያመሰገኑሽ ነው። ኮመንት ላይ በጣም ነው የምናመሰግነው ስለመጣሽ። ህዝቡ በደሏን የደረሰባትን ነገር እንዲሰማ ድምጿ እንዲሰማ ስላደረግሽላት ዋትሳፕ ትከፍትልሽ እና ዋትሳፕ ላይ ከልጆች ዋትሳፕ ግሩፕ ከፍትልሽ አነጋግራችሁና ያው ህዝቡ ኦልሬዲ ስለተጨነቀ በእናንተ ጉዳይ እዚህ ጋር መታችሁ ታረቃላችሁ። ያመሰግናለሁ እናቴ። እድሜና ጤና ይስጥሽ። ሁላችሁንም እድሜና ጤና ይስጣችሁ። አመሰግናለሁ። ያልፋል። ሁላችንም እናቶች ነን፣ ግን ያው ባለነው የእውቀት ደረጃ ልጆቻችን የምናሳድገው እኛም እናቶቻችን ገርፈው ቀጥተው ነው ያሳደጉን እና ግን እኔ እናቴ ባሳደገች ግን አይደለም ዛሬ ላይ ልጆች ያሳድገው
معنا. شكرا لك. لا ولو انت ارتاحي هلا، انا رح ضل الليله هون مع فاية يا خالد. شكرا كثير لك. ان شاء الله. بدي اسال حضرتك، ما عاد لي نفس اكل. شفتها معي؟ هشمون لك بخت. انا شايفه منيح، بس انت كيف مو شايفه؟ شو يلي ما عم شوفه البنت؟ اذا حابه حابه، مو حابه مو حابه، البنت شفافه وواضحه وما بتجامل بدون. لك امين، قسما بالله حتى الكائنات وحيدة الخلية عم تتطور. اشتغل على حالك شوي يا اخي. كيف يعني؟ امنياك طمنيني، صرتي احسن؟ كل مكان بجسمي عم بيوجع. السيروم رح
ارتاحي ريحي خانم. ان شاء الله. بدي اسال حضرتك سؤال، انت الدكتور مو؟ لا، دكان هيك جابني طياره خاصه لهون. عذبناك معنا، شكرا لك. لا ولو، انت ارتاحي هلا، انا رح ضل الليله هون مع فايه يا خالد. شكرا كثير لك. كل شيء كان حلو ومميز، شكرا كثير لك. مع انه صرنا كثير عليك، عن جد شكرا كثير لك. شكرا لك. المهم دوغاردينيا يلبس خانه منيح اطمن. هلا طلع الدكتور هناك. شكرا شيتي. بمرق بطمن عليه. كثير منيح. قلت لك هالشي من قبل، بس منيح لقيتوها. شكرا. صحيح اندر، انا الليله ما رح اقدر اجي، الجو سيء وما سمحوا لنا نطلع بالطياره، رح اجي بكره الصبح. فينا ناجل العشاء لبكره اذا ممكن؟ اوكي، نو بروبلم. معناتها بشوفك بكره حياتي. تمام، اتفقنا.